የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት አንድ ጨዋታ ትናንትና ምሽት ተደርጎ ነበር። ኤምሬትስ ላይ አርሰናልን ከክሪስታል ፓላስ ያገናኘው ጨዋታ 2-2 ተጠናቋል። ያኩብ ኪቪዮር 3ኛው ደቂቃ እንደዚሁም ደግሞ ሊያንድሮ ትሮሳር 42ኛው ደቂቃ ላይ ለአርሰናል ኤቤሬቺዜ 27ኛው ደቂቃ በጣም ቆንጆ ጎል አስቆጥሮ ቡድኑን አቻ አድርጎ ነበር ያው የትሮሳር ጎል እስኪቆጠር ድረስ። እንደዚሁም ደግሞ ጆን ፊሊፕ ማቴታ 83ኛው ደቂቃ ላይ ተቀይሮ ከገባ በኋላ ሌላ የአርሰናል የተከላካይ ክፍልን ስህተት በተለይ ደግሞ የዊሊያም ሳሊባን ስህተት ተከትሎ የተገኘን ኳስ ከሳጥን ውጭ እና ደግሞ የዳቪድ ራያን ጎሉን ለቆ መውጣትን ተመልክቶ ቡድኑን አቻ ያደረገ ጎል እንደዚሁ አስቆጥሯል። የሊቨርፑልን የዋንጫ ተስፋ ለማዘግየት የታለመ ጨዋታ ነበር። በተለይ ደግሞ በአርሰናል በኩል በክሪስታል ፓላስ በኩል በሳምንቱ መጨረሻ ካለበት የኤፍኤ ካፕ ጨዋታ የግማሽ ፍጻሜ ጨዋታ አስቀድሞ ያደረገው ነው። ምናልባትም ደግሞ የቡድኑን ደግሞ አቋም እና የተጫዋቾቹንም ደግሞ ፎርም ለመለካት የተጠቀሙበት ጨዋታ ነው። አሰልጣኝ ኦሊቨር ግላስነር ፈጣን ጅምር ነበር በአርሰናል በኩል ምንም እንኳን አጠቃላይ በዚህ በጨዋታው ሂደት የምንመለከት ከሆነ በሙሉ ትኩረት የምን ጨዋታ የአርሰናል ተጫዋቾች ተጫውተውታል ብሎ ለመናገር አያስደፍርም። ምናልባት የፓሪስ ሰን ዠርሜን ጨዋታ እንደው በግማሽ ልብ የዛ ጨዋታ ላይ ነበሩ ወይ የሚል ጥያቄ እስኪነሳ ከዛ ባሻገር ደግሞ በዚህ በሊጉ የዋንጫ ፉክክር ውስጥ የነበራቸው ተስፋ እንደው ፕራክቲካሊ በሂሳባዊ ስሌት ነው ሙሉ በሙሉ እንደው ጠፍቷል እንኳን ማለት ባይቻል የትላንትናው የጨዋታዎቹ ማነስ ተስፋ አስቆርጧቸው ነበር ወይ የሚልም ጥያቄ የሚያስነሳ አይነት እንቅስቃሴ ነበር የነበራቸው። ለዛም ነው አሰልጣኙ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ከነበረን ስታንዳርድ ወርደን ነበር የተገኘነው በዛሬው ጨዋታ ላይ የሚል አስተያየቱን የሰጠው። 3ኛው ደቂቃ ላይ ማርቲን ኦዴጋርድ ከግራ መስመር በኩል ያሻማውን የቅጣት ምት ኳስ ያኩብ ኪቪዮር ነፃ ሆኖ ማንም ማርክ ሳያደርገው ነበር በቀላሉ ኳሱን ያገኘው ነው በጭንቅላቱ ገጭቶ ያስቆጠረው። ይህ ተጫዋች እንደው በአርሰናል የዚህ የመሀል ተከላካዮች ምርጫ ዝርዝር ውስጥ ቀዳሚው ተመራጭ እንደማይሆን ግልጽ ነው። ጋብሪኤል ማጋሃሌሽ ካለ ይህ ተጫዋች አይሰለፍም። ከዛ ባሻገር እንደው ዊሊያም ሳሊባን ቢጎዳ አሰልጣኝ ሚኬል አርቴታ እንደው በጣም ያን ያክል የሚተማመንበት አይነት ተጫዋች እንዳልሆነ እናውቃለን። ግን ደግሞ በተለይ ማጋሃሌሽ ከተጎዳ በኋላ እየተሰለፈባቸው በሚገኙ ጨዋታዎች ላይ ዴሊቨር እያደረገ ነው የሚገኘው። የሚጠበቅበትን አገልግሎት እየሰጠ ነው የሚገኘው። ምናልባትም ደግሞ ከሚጠበቅበትም አገልግሎት በላይ እና ደግሞ የአርሰናል ደጋፊዎች የዚህ ተጫዋች ላይ ከነበራቸው ስጋት በተቃራኒው በከፍ ባለ ደረጃ እያገለገላቸው ነው የሚገኘው። ትናንትናም እንደዚሁ ጋብሪኤል ማጋሃሌሽ ባይኖርም የጭንቅላት ኳስ በማስቆጠሩ ያው የእርሱን አለመኖር እንደዚሁ ሸፍኗል። አርሰናል ትላንትና እንግዲህ የጃኮብ ኪቪዮር ጎል ሲቆጠር በዚህ የውድድር ዘመን ከቆመ ኳስ ያገኘው 22ኛ ጎሉ ነው። አጠቃላይ ደግሞ በሊጉ ብቻ ደግሞ የምንመለከት ከሆነ 16ኛ ጎሉ ነው ከዚህ ከቆሙ ኳሶች ያገኘውና በርቀት በዚህ የውድድር ዘመን ከቆሙ ኳሶች ብዙ ጎሎች በማግኘት ምርጡ ቡድን አርሰናል ነው። ካልተሳሳትኩ የያኩብ ኪቪዮር ጎል ሲቆጠር አርሰናል በዚህ ውድድር ዘመን ከቆሙ በሊጉ አጠቃላይ ካስቆጠራቸው ጎሎች መካከል ለ26% የተጠጋ የመቶኛ ድርሻውን ከቆሙ ኳሶች ነው ያገኘው ጎሎቹንና ከተለያዩ አማራጮች ጎል የሚያገኝ ይበልጥ ደግሞ ይሄ የቆሙ ኳሶችን በአግባቡ የሚጠቀም አይነት ቡድን እንደሆነ ትናንትና በድጋሚ አረጋግጧል። በክሪስታል ፓላስ በኩል አጻፋውን ለመስጠት ተደጋጋሚ ጥረቶች ነበሩ። ምናልባትም ደግሞ ከዚህ በሽግግሮች በደንብ የሚታወቅ አይነት ቡድን ነው የኦሊቨር ግላስነር ቡድን እና ደግሞ አርሰናል ደግሞ በተለይ በቶማስ ፓርቴ የሚመራው የአማካይ ክፍሉ እነዚህን ሽግግሮች ለማቆም በብዙ ሲቸገር ተመልክተናል። ዴክላን ራይስም ያው እንደ 6 ቁጥር ሆኖ መጫወት ይችላል። ከሳጥን ሳጥን እንደሚመላለስም አማካኝ ሆኖ ማገልገል የሚችል አይነት ተጫዋች ነው። ግን የትናንትና የክሪስታል ፓላስን ፈጣን ሽግግሮች ለማቆም ተቸግረው ነበር። በተለይ ደግሞ በኤቤሬቺዜና በአዳም ዋርተን ይመራ የነበረውን ሽግግር ለማቆም አርሰናል ተጫዋቾች በብዙ ተፈተኑ ነበር። ግን በክሪስታል ፓላስ ተጫዋቾች በኩል ሶስተኛው የሜዳ ክፍል ላይ ይወሰኑ የነበሩ ውሳኔዎች ጥራት ማነስ በቶሎ ያቻነት ጎል እንዳያገኙ እና ደግሞ እነዛ ፈጣንና አስቸጋሪ የነበሩ ሽግግሮቻቸው ወደ ውጤት እንዳይቀየሩ አድርጓቸዋል። በአርሰናልም በኩል ሲደረጉ የነበሩ የማጥቃት ሂደቶች በሶስተኛው የሜዳ ክፍል ላይ በተለይ ደግሞ በጋብሪኤል ማርቲኔሊ በኩል ይወሰኑ በነበሩ ውሳኔዎች እንደዚሁም ደግሞ
አሁን ላይ የአርሰናል ደጋፊዎች እንደ ትልቅ ኮንሰርን እንደ ትልቅ ስጋት እያነሱት የሚገኙት የማርቲን ኦዴጋርድ የብቃት መውረድ ሌላ በአርሰናል በኩል በዚህ በፈጠራው ረገድ የነበረው ጥራት እንዲቀንስ አድርጓል። በእርግጥ በትናንትናው ጨዋታ ላይ ቡካዮ ሳካ ተጣዋቂ ወንበር ላይ ሆኖ ነበር ጨዋታውን የጀመረው ተቀይሮ የገባም ቢሆን ግን አርሰናል በዚህ በፈጠራው በኩል ነው ተዳክሞ ነበር የታየው። 27ኛው ደቂቃ ላይ አዳም ዋርተን ከቀይ መስመር ያሻማውን የማዕዘን ምት ኤቤሬቺዜ በቀጥታ ቮሊ ወደ ጎል መጥቶት የጎልን ቋሚ ገጭቶ ነበር የተቆጠረውና በጣም ቆንጆ የሚባል ጎል ነበር። ግን ኤቤሬቺዜ ጎሎችን ባስቆጠረ ጊዜ በጣም አሪፍ የሚባሉ ጎሎችን ያስቆጠረው። የትናንትናው ጨዋታ ላይ በተለይ ደግሞ ለዚህ ጎል የተጣመሩት ሁለቱ ተጫዋቾች አዳም ዋርተን እና ኤቤሬቺዜ በክሪስታል ፓላስ ደረጃ እንዴት እስካሁን ድረስ ሊጫወቱ ይችላሉ? ወይም ከክሪስታል ፓላስ ደረጃ በላይ ባሉ በትልልቆቹ ቡድኖች የመጫወት አቅም ያላቸው ተጫዋቾች እንደሆኑ በዚህ ውድድር ዘመን እንደዚሁም ደግሞ በክሪስታል ፓላስ በቆዩባቸው ጊዜያት ላይ በሚያሳዩት ብቃት ያስመሰከሩ ናቸውና ትልልቆቹ ቡድኖች እነዚህን ተጫዋቾች በተለይ ደግሞ ኤቤሬቺዜን ለመውሰድ የሚያደርጉት ጥረት ያን ያክል የገፋ ሆኖ አንመለከትም እና ምናልባት ክረምት ላይ ስማቸው ከተለያዩ ክለቦች ጋር ሲያያዙ ልንሰማቸው እንችላለን። እነዚህ ሁለት ተጫዋቾች ሁለቱም ጎሎች በአርሰናልም በክሪስታል ፓላስም በኩል የተቆጠሩት ሁለቱም ጎሎች ልምምድ ሜዳ ላይ የተሰሩ በተደጋጋሚ ሪኸርስ የተደረጉ እንደሆኑ በደንብ የሚያስጠብቁ አይነት ኳሶች ናቸው። በሁለቱም ቡድኖች በኩል መሪ ለመሆን የሚያስችሉ ለጎል የቀረቡ ሙከራዎች ነበሩ። በአጋማሹ ላይ ግን የአጋማሹ መሪነት ይዞ ማጠናቀቅ የቻለው አርሰናል ነበር። 42ኛው ደቂቃ ላይ ጆሬን ቲምበር ያቀበለውን ኳስ ከሁለት የፓላስ ተጫዋቾች ጋር ታብሎ እንዲሁም ደግሞ የክሪስታል ፓላስ የማል ተከላካይ ላክሮዋን ዲፍሌክት ማድረግ ወይም ደግሞ ኳሱን መጨረፍ ተጠቅመው ጎል አስቆጠረው ሊያንድሮ ትሮሳር ቡድኑን መልሶ መሪ ያደረገ በዚህኛው የውድድር ዘመን ቤልጂየማዊ ተጫዋች በሊጉ 8ኛውን አጠቃላይ ደግሞ በሁሉም ውድድሮች 10ኛ ጎልን ያስቆጠረውና የአርሰናል የጎል ምንጭ አንድ እና ሁለት ተጫዋቾች ወይም ደግሞ ጥቂት ተጫዋቾች ላይ ብቻ ይሄ ጥገኛ ያልሆነ ከበርካታ አማራጮች ጎል የሚያገኝ ቡድን እንደሆነ ከቆሙ ኳሶች እንደገና ደግሞ በብዛት ተቀይረው ከሚገባው ግን ደግሞ መሰል ጨዋታዎች ላይ የጀማሪ አሰላለፍ ዕድል በሚሰጠው ጊዜም ዴሊቨር በሚያደርገው ሊያንድሮ ትሮሳር በኩል መሰል የጎል አጋጣሚዎችንም ደግሞ እንደሚያገኝ ማሳያ ነው። በሁለተኛው አጋማሽ ይበልጥ ጨዋታው ቀዝቃዛ ይመስል ነበር። በአርሰናል በኩል ጨዋታውን መቆጣጠር እና የጨዋታውን ውጤት ይዞ ለመውጣት የሚመስል ግን ደግሞ አልፎ አልፎ በሚገኙ አጋጣሚዎች ተጨማሪ ጎል ለማግኘት የሚደረግ አይነት ጥረት ነበር። ግን የነበሩትም ጥረቶች ወደ ጎልነት አልተቀየሩም። ግን ደግሞ ጨዋታውን ለመቆጣጠር የነበረውም ደግሞ ጥረት በአርሰናል በኩል ያን ያክል የተሳካ ነበር ማለት አይቻልም። የክሪስታል ፓላስ የመልሶ መጥቃት ሂደቶች አደገኝነታቸው እንደቀጠለ ነበር። የውሳኔዎቹ ስህተቶች እንዳሉ ሆነ እንደዚህም ደግሞ ዳቪድ ራያ የነበረው ብርታትም ታግዞበት ማለት ነውና በትናንትናው ጨዋታ ላይ እንደዚህ አይነት ክፍተትም እንደዚህ ታይቶበታል። አሰልጣኙ የሁለተኛ አጋማሽ ፐርፎርማንሳቸውንም ጭምር ነው በትልቁ ሲተች የነበረው ከጨዋታው በኋላ በነበረው የደራ ጨዋታ መግለጫ ላይ 72ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ጎል አስቆጥሮ ነበር። ግን ጆሬን ቲምበር ኳሱን ሲያቀብለው ኳሱ ኦልሬዲ ከመስመሩ አልፏል ወይም ደግሞ ከጨዋታው ውጭ በሚሆን ምክንያት በቪአር ረጅም ደቂቃዎች ከታየ በኋላ ነው ጎሉ የተሻረው። 83ኛው ደቂቃ ላይ ራሳቸውን ላላስፈላጊ የፕሬሲንግ ቀለበት የዳረጉት የአርሰናል የተከላካይ ክፍል ተጫዋቾች ይህ ስህተታቸው ዋጋ አስከፍሏቸዋል። ዊሊያም ሳሊባ የተሳሳተውን ኳስ ያገኘው ጆን ፊሊፕ ማቴታ የዳቪድ ራያን መውጣት ተከትሎ መግቢያችን ላይ ስናነሳ እንደነበረው አሪፍ ጎል አስቆጥሮ ቡድን ማቻ አደረገ። አርሰናልም ቢያንስ የዚህ የሊቨርፑልን የሻምፒዮንነት ማረጋገጥ ቀላል እንዳይሆን ወይም ከባድ እንዲሆንበት አላደረገም። አቻ መውጣቱን ተከትሎ ትናንትና አርሰናል ሊቨርፑል በቀጣይ እሁድ ከቶተናም ጋር በሚያደርገው ጨዋታ ላይ አለመሸነፍ ብቻ ይበቃዋል የሊግ ሻምፒዮንነቱን ለማረጋገጥና በብዙ መልኩ አርሰናል ደካማ ሆኖ የታየበት አይነት ምሽት ነበር። አሰልጣኙ ከጨዋታው በኋላ ተጠይቆ ነበር ምናልባት ተጫዋቾች የፒኤስጂን ጨዋታ በግማሽ ልባቸው እያሰቡ ነው የተጫወቱት ተብሎ ሲጠየቅ በእርግጥ እንደዛ ነው ብዬ አላስብም። ግን ደግሞ የነበረው ፐርፎርማንስ አጠቃላይ ደግሞ ከዚህ ከተጫዋቾች ጉዳትም ጋር ደግሞ የነበረብን መጉደል በዚህ ጨዋታ ላይ ነጥብ እንድንጥል አድርጎናል። በአጠቃላይ በዚህኛው ውድድር ዘመን በብዙ ዋጋ ያስከፈለን ነጥብ የጣልንባቸው ይሄ አቻ የወጣንባቸው ጨዋታዎች ናቸው ብሏል። በዚህኛው ውድድር ዘመን አርሰናል በጥቅሉ 13 ጨዋታዎችን ባቻ ውጤት ያጠናቀቀው የትላንትናውን ጨዋታ ጨምሮ ማለት ነውና ባለፉት ሁለት የውድድር ዘመናት ከማንቸስተር ሲቲ ጋር ለዋንጫ በተፎካከረባቸው የውድድር ዘመናት በጋራ
አቻ ከወጣባቸው ጨዋታዎች ቁጥር ዘንድሮ ለብቻው ወይም በዚህ ሲዝን ለብቻው አቻ የወጣባቸው ጨዋታዎች ቁጥር ይበልጣል። ባለፉት ሁለት የውድድር ዘመናት ዘንድሮን ሳንጨምር 11 ጊዜ ነበር አርሰናል አቻ የወጣው እንግዲህ በ76 ጨዋታዎች ማለት ነውና ዘንድሮ ግን ከወዲሁ በ34 ጨዋታዎች 13 ጊዜ አቻ ወጥቶ ነጥብ ጥሏልና ይሄን ዋጋ ያስከፈለን የሚል ነገርን ሲያነሳ ነበር። ይሄ ምናልባት 2018-19 ላይ ሊቨርፑል 97 ነጥብ ይዞ ባጠናቀቀበትና ማንቸስተር ሲቲ 98 ነጥብ ይዞ የሊግ ሻምፒዮን በነበረበት የውድድር ዘመን ላይ ሊቨርፑል አንድ ጨዋታ ብቻ ቢሸነፍም በተከታታይ ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር በማንቸስተር ሲቲ በአንድ ነጥብ ተበልጦ የሊጉን ዋንጫ ያጣውና ይሄ ዘ ቢገስት ሉዘር ይሉታል ወይም ብዙ ነጥብ ሰብስቦ ግን ደግሞ ምንም ነገር ያላገኘም የሻምፒዮን መሆን ያልቻለ ቡድን ብለው በታሪክ እስኪነሳ ድረስ እንደዛ ዋጋ ያስከፈለው በተከታታይ ወይም ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር። አርሰናል ከ2022-23 የውድድር ዘመን ጀምሮ ባደረጋቸው አጠቃላይ 109 ጨዋታዎች 239 ነጥቦችን ሰብስበዋል። በዚህም የመጀመሪያው የትላንትና ምሽቱን ጨምሮ የሶስቱን የውድድር ዘመናት ምንደምር ከሆነ 14 ሽንፈት ብቻ ገጥሞት እንግዲህ ጥቂት ሽንፈት የገጠመው ቡድን ነው። 99 ጎሎች ብቻ የተቆጠሩበት አይነት ቡድን ነው። ግን ደግሞ በዚህኛው ውድድር ዘመን ይሄ ደክሞ የታየ በዚህ በአጠቃላይ በመከላከሉ በኩል ከአምናው አንጻር ብዙ ጎሎች የተቆጠሩበት የውድድር ዘመኑ ሳይጠናቀቅ ብዙ ጎሎች የተቆጠሩበት ሆኖ ታይቷልና ሚኬል አርቴታን እያሳሰበው ያለው ነገር ይህንን ይመስላል። በስፔን ላሊጋም ትናንትና ጨዋታዎች ነበሩ። አትሌቲክ ቢልባኦ ከላስ ፓልማስ ጋር ያደረገውን ጨዋታ 1-0 አሸንፏል። ኢኛኪ ዊሊያምስ ነው 5ኛው ደቂቃ ላይ ጎሉን ያገባው። ቢልባኦ በቀጣይ ሐሙስ ከማንቸስተር ዩናይትድ ጋር የአውሮፓ ሊግ የግማሽ ፍጻሜ መልስ ጨዋታ አለበትና እስከዛ ጨዋታ ድረስ ምንም አይነት ጨዋታ አይኖረውም። በሳምንቱ መጨረሻ ቀናት ላይ ምንም አይነት የሊግ ጨዋታ አያደርግም። ስለዚህ በቂ የሪከቨሪ ጊዜ ይኖራል። በአንጻሩ ደግሞ ማንቸስተር ዩናይትድ ሁለት ከቦርንመዝ ጋር ጨዋታ አለበት ከፈታኝ ቡድን ጋር። ሴልታ ቪጎ ቪያሪያልን 3-0 አሸንፏል። አላቬስ ሪያል ሶሲዳድን 1-0። ሪያል ማድሪድ በኮሎሲየም ያደረገውን ጨዋታ 1-0 አሸንፏል። አርዳ ጉለር 21ኛው ደቂቃ ላይ አሪፍ ጎል አስቆጥሮ ማለት ነው። እንደ ስያሜ ኮሎሲየም ውስጥ የተደረገ ጨዋታ ነበር ማለት ይቻላል። ኮሎሲየም በጥንት የሮማውያን ስልጣኔ ጊዜ የዚህ የጸብ ስፖርቶች እንደው ስፖርት እንኳን ለማለት ይከብዳል። የጸብ ትርኢቶች ይታዩበት የነበረ ይሄ መለስተኛ ጦርነት የሚደረግበትና ህዝቡና ነገስታቱ ያን ነገር እየተመለከቱ የሚዝናኑበት ስፍራ ነበር። ትናንትናም የሄታፌ ተጫዋቾች በተለይ ደግሞ ሁለተኛው አጋማሽ ላይ እንደ ኮሎሲየም ነበር ያስመሰሉት በትክክልም ስቴዲየማቸው። የሪያል ማድሪድ ተጫዋቾች ላይ ተደጋጋሚ ጥፋቶች ይሰሩ ነበር። አጠቃላይ በጨዋታው 22 ጥፋቶች ተሰርተው ነበር። 15ቱን የሄታፌ ተጫዋቾች ናቸው የሰሩት። ቲቦ ኮርቶ አልቀረለትም። እንግዲህ ተደጋጋሚ ጥፋቶች ይሰሩበት ነበር። ግን ያው በስተመጨረሻ ሪያል ማድሪድ ሁለት ተጫዋቾቹን በጉዳት ምክንያት አጥቶ ኤድዋርዶ ካማቪንጋና ዳቪድ አላባን በጉዳት አጥቶ ግን ደግሞ የትናንትናውን ጨዋታ 3 ነጥብ ይዞበት ወጥቷል። የፊታችን በሳምንቱ መጨረሻ ቀናት ከባርሴሎና ጋር የኮፓ ዴል ሬይ የፍጻሜ ጨዋታ አለበት ከሴቪል ከተማ ላይ የሚደረግ ለዛ ጨዋታ ነው ቀጣዩ ትኩረታቸው ተብሎ ነው የሚጠበቀው። በጣሊያን ሴሪያ ጨዋታዎች ነበሩ ትናንትና። ካሊያሪ በሜዳው በፊዮረንቲና ተሸንፏል። ላዚዮ ከሜዳ ውጭ ጄኖን 2-0 ሲያሸንፍ ፓርማ ዩቬንቱስን 1-0 አሸንፏል። ቶሪኖ ኡዲኔዜን 2-0 ያሸነፈበት ጨዋታ ነበር። በኮፓ ኢታሊያ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን በሜዳው በእርግጥ አንድ ስቴዲየም ነው የሚጋሩት፣ ግን ትናንትና እንደ ባለሜዳ ሆኖ ይቆጠር የነበረው ኢንተር ሚላን ነበር 3-0 ተሸንፏል። በሚላን ሉካዮቪች ሁለት ጎሎችን አስቆጥሯል። 36ኛውና 49ኛው ደቂቃ ላይ ቲያኒ ሬንደርስ 85ኛው ደቂቃ ላይ ሚላንን ወደ ፍጻሜው ማለፉን ያረጋገጠች ጎል አግብቷል። በቦሎኛ የሚሸነፉ ባለፈው የጣሊያን ሴሪያ የጨዋታ ሳምንት ላይ የሚሸነፉ የውድድር ዘመን ማጠናቀቂያ ዕቅዱን አበላሽቶበታል። የሲሞኔ ኢንዛጊ ትናንትና በአመዛኙ ተጣዋቂ ተጫዋቾችን እንዲጠቀም ያስገደደው ምክንያቱም በቀጣይ ከሮማ ጋር የሚያደርገው ጨዋታ በፖፕ ፍራንሲስ ሰልፈት ምክንያት የተላለፈም ቢሆን ከባርሴሎና ጋር የቻምፒየንስ ሊግ ጨዋታ አለበት እና ያው ለዚህ ጨዋታ ዋነኛ ወይም ደግሞ ቀዳሚ ተመራጭ ተጫዋቾቹን ለማሳረፍ ባቀደ መልኩ ነበር የትናንትናውን ጨዋታ በተጠባባቂ ተጫዋቾች በአመዛኙ የተጫወተው። ሰርጂዮ ኮንሴሳኦ ኢንተርን ከገጠመባቸው ያለፉት 4 ጨዋታዎች ሁለቱን አሸንፏል። ሁለቱም ደግሞ በጥሎ ማለፍ ጨዋታዎች ነው የተደረጉት። አንደኛው በሱፐር ኮፓ ኢታሊያ ፍጻሜ እንደዚሁ አሸንፎት በግማሽ ፍጻሜ እንደዚሁ አሸንፎት ነበር። ትናንትናም እንደዚሁ በኮፓ ኢታሊያ የግማሽ ፍጻሜ መልስ ጨዋታ አሸንፎታል። ዛሬ በስፔን ላሊጋ 33ኛ ሳምንት ሌሃኛስ ከጂሮና፣ ኦሳሱና ከሴቪያ ይጫወታሉ። አትሌቲኮ ከራዮ ቫይካኖ ምሽት 4:30፣ ሪያል ቤቲስ ከሪያል ቫያዶሊድ እንደዚሁ በተመሳሳይ ሰዓት ይገናኛሉ። የኮፓ ኢታሊያ ግማሽ ፍጻሜ የመልስ ጨዋታ ሌላኛው ጨዋታ
ዛሬ ሲደረግ ቦሎኛ ከኢምፖሊ ጋር ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይኖራል። ቶማስ ፓርቴ በአርሰናል ተጨማሪ 2 ዓመታት አሊያም ደግሞ አንድ ዓመት ውል ካራዘሙ በኋላ አንድ ደግሞ ተጨማሪ በክለቡና በተጫዋቹ ፍቃድ ላይ የተመሰረተ አማራጭነት ያለው ውል ሊፈርም እንደሆነ ተነግሯል። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተርና የተጫዋቹ ወኪሎች በንግግር ላይ ናቸው። ግን ደግሞ የማርቲን ዙቢሜንዲንም ደግሞ ዝውውር ማጠናቀቅ ይፈልጋል አርሰናልና ልክ ማንቸስተር ሲቲ ፈርናንዲኖና ሮድሪን አንድ የውድድር ዘመን በጋራ እንዲያሳልፉ በማድረግ የሮድሪ ልምድ እንዲያገኝ ያደረገበትን መንገድ አርሰናልም እንደዚሁ በማርቲን ዙቢሜንዲና በቶማስ ፓርቴ መተግበር ይፈልጋል። ዘንድሮ 45 ጨዋታዎችን ለአርሰናል አድርጎ ምን ያክል ጠቃሚ ተጫዋች እንደሆነ አሳይቷል። የእሱ መቆየት በእርግጥም ለመድፈኞቹ ጠቃሚ እንደሚሆን ምንም ጥርጥር የለውም። የኢትዮጵያ ከፍተኛ ሊግ የምድብ ለ የመጨረሻ ጨዋታዎች እየተደረጉ ነው የሚገኙ። ትናንትናም ጨዋታዎች ነበሩ። ትላንት ከተደረጉት ጨዋታዎች መካከል ሀላባ ከተማና አዲስ አበባ ዩኒቨርሲቲ ያደረጉት ጨዋታ ነበር። አዲስ አበባ ዩኒቨርሲቲ ያው አስቀድሞ ከምድቡ መውረዱን አረጋግጧል። 1-1 ተጠናቋል። የጨዋታ የምድቡ ግርጌ ሆኖ ነው ደግሞ አዲስ አበባ ዩኒቨርሲቲ ከሊጉ የወረደው። ነገሌ አርሲ ያው ከዚህ ምድብ ወደ ኢትዮጵያ ፕሪሚየር ሊግ ያደገው ቡድን ከቦዲቲ ከተማ ጋር ያደረገው ጨዋታ 2-2 ተጠናቋል። እና ትላንትና የተደረጉት ጨዋታዎች በተመሳያቸው ውጤት የጎሉ መጠን ይለያይ እንጂ በአቻ ውጤት መጠናቀቃቸውን ተከትሎ ሀላባ ከተማ 40 ነጥብና 10 ጎል ይዞ የውድድር ዘመን መጠናቋል። 3ኛ ደረጃ ላይ የሚገኘው ግን ደግሞ ይህን 3ኛ ደረጃውን ሊነጠቅ ይችላል። አዲስ አበባ ዩኒቨርሲቲ እንዳነሳ ነው የሊጉ ግርጌ ላይ ወይም የሊጉ መጨረሻ 12ኛ ደረጃ ላይ ሆኖ ነው ያጠናቀቀው። 13 ነጥቦችና 22 የግብ ዕዳ ኖሮበት ነው የምድቡ መጨረሻ የሆነው። ነገሌ አርሲ አስቀድሞ ማለፉን ያረጋገጠው ቡድን 46 ነጥቦችና 23 የጎል ክፍያ ይዞ አንደኛ ደረጃን ይዞ ነው ያጠናቀቀው። ቦዲቲ ከተማ በ29 ነጥቦች 6ኛ ደረጃ ላይ ተቀምጧል። 6 የጎል ዕዳም ያለበት በአጠቃላይ በውድድር ዘመኑ ባደረጋቸው ጨዋታዎች። ዛሬ ንብ ከደሴ ከተማ ረፋድ 3 ሰዓት ላይ የሚያደርጉት ጨዋታ አለ። ንብ የምን ጨዋታ የሚያሸንፍ ከሆነ 3ኛ ደረጃን ከሀላባ ከተማ መረከብ ይችላል። ሱሉልታ ክፍለ ከተማ ከኦሜድላ 5 ሰዓት ላይ የሚያደርጉት ጨዋታ ይኖራል። ኦሜድላ በሊጉ ለመሰንበት እንግዲህ በዚህ ጨዋታ 7 እና ከዛ በላይ ጎሎችን አግብቶ ማሸነፍ ይጠበቅበታል። 7 ሰዓት ላይ በተመሳሳይ ሰዓት የሚደረጉ 2 ጨዋታዎች ይኖራሉ። የካ ክፍለ ከተማ ከሻሸመኔ አበበ ቢቂላ ስቴዲየም ላይ የሚደረግ ጨዋታ ነው። ከዛ ውጭ አክሱም ከተማ ከስልጤ ወራቤ ደግሞ በተመሳሳይ አዲስ አበባ ስቴዲየም ላይ ይጫወታሉ። በተለይ ደግሞ የዚህ የካ ክፍለ ከተማና ስልጤ ወራቤን በሊጉ የመሰንበትና ያለመሰንበት ጉዳይ ለመወሰን የሚደረጉ ጨዋታዎች ናቸውና ብዙ ጊዜ እጣፍንታቸው ተመሳሳይ ወይም ደግሞ ተመሳሳይ እጣፍንታ ያላቸውና ለዛ ዓላማ የሚወዳደሩ ቡድኖች የመጨረሻዎቹ ሳምንታት ላይ ጨዋታዎችን ሲያደርጉ በተመሳሳይ ሰዓት እንዲሆን ይደረጋል። ከዚህ የውጤት መቀየሮች ሆነ ተብሎ ከሜዳ ውጭ በሚሰሩ ስራዎች የውጤት መቀየሮች እንዳይኖሩ ሲባል በተመሳሳይ ሰዓት ጨዋታዎች እንዲደረጉ እንደሚደረግ የእግር ኳስ ቤተሰብ የሚያውቅ ይመስለኛል። ከዚህ ከ1982 የስፔን ዓለም ዋንጫ አልጄሪያ ላይ ከተሰራው ግፍ በኋላ ነው በዓለም አቀፍ ደረጃ የነገር ተግባር የሆነው። ግን እኛም ሀገር ላይ በቅርብ ዓመታት በተለይ በሊግ ውድድሮች ላይ መሰል ነገሮች ተግባራዊ ሲደረጉ እናስታውሳለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎችም ነበሩ። ትናንት 3 ጨዋታዎች ናቸው የነበሩት። ረፋድ ላይ አስቀድሞ የተደረገው ጨዋታ ልደታ ክፍለ ከተማና አዳማ ከተማን አገናኝቶ ያለ ጎል 0-0 ተጠናቋል። ኢትዮ ኤሌክትሪክ አርባ ምንጭ ከተማን 3-0 ሲያሸንፍ የሊጉ መሪ የኢትዮጵያ ንግድ ባንክ የሊጉ ግርጌ ላይ የሚገኘው ሀምበሪቾ ዱራሜን 7-0 አሸንፏል። በትክክልም የሊጉ ሁለቱ ጫፎች ላይ ለምን እንደተገኙ እነዚህ ሁለት ቡድኖች የሚያሳይ አይነት ውጤት ነው። ሀምበሪቾ ዱራሜ እስካሁን ድረስ ካደረጋቸው ጨዋታዎች ማግኘት የቻለው 2 ነጥቦችን ብቻ ነውና እንዴት ባለ ደካማ የሚባል የውድድር ዘመን ጉዞ ውስጥ እንዳለ ማሳያ ነው። ምናልባት ከሊጉ አስቀድሞ እንደሚወርድ እንደው ቀድመሽ ልትናገርለት የምትችው አይነት ቡድን ይመስላል። ብዙ ያው ይሄ ከዚህ ፋይናንሳዊና አስተዳደራዊ ክፍተቶች እንዳሉበትም ይሄ እንደው በጭምጭምታ ወይም ደግሞ መደበኛ ባልሆነ መልኩ ሳይሆን በይፋም ጭምር የሚነገርበት አይነት ቡድን ነው። በእርግጥ የወንዶቹ ቡድን በሊጉ እየተሳተፈ በነበረ ጊዜ በኢትዮጵያ ፕሪሚየር ሊግ ተሳታፊ በነበረ ጊዜ መሰል ችግሮች እነሱበት የነበረ ቡድን እንደሆነ ይታወሳል። እንግዲህ የትላንትናዎቹን ጨዋታዎች በተለይ ደግሞ የኢትዮጵያ ንግድ ባንክና የሀምበሪቾ ዱራሜ ጨዋታ በዛ ውጤት መጠናቀቁን ተከትሎ የኢትዮጵያ ንግድ ባንክ 55 ነጥቦችና 43 የጎል ክፍያ ይዞ አሁንም ሊጉን እየመራ ነው የሚገኘው። ከትናንትና በስቲያ ሐዋሳ ከተማ መቻል ማሸነፉን ተከትሎ በ8 ነጥቦች ዝቅ ብሎ በ47 ነጥብና በ26 የጎል ክፍያ ሁለተኛ ደረጃ ላይ ነው የሚገኘውና በመካከላቸው ያለው የነጥብ ልዩነት
ያው አሁንም በዛው በ8 ሆኖ ቀጥሏል። ከዚህ በኋላ የኢትዮጵያ ንግድ ባንክ ነጥብ የሚጥል ከሆነና ሐዋሳ ከተማ ደግሞ የኢትዮጵያ ንግድ ባንክ ነጥብ መጣል ካፒታላይዝ ማድረግ የሚችል ከሆነ ብቻ ይመስላል አሁን ላይ ባለው ሁኔታ በሁለቱ ቡድኖች መካከል ሊኖር የሚችል አጠቃላይ ደግሞ በዚህ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ሊኖር የሚችል የዋንጫ ፍክክር እንደው ታሳቢ የሚደረግ ከሆነ የኢትዮጵያ መድን እስከ ቅርብ ሳምንታት ድረስ የወንዶቹን ፕሪሚየር ሊግ በተመሳሳይ የ8 ነጥብ ልዩነት ይመራ እንደነበር ይታወሳል። ተከታዮቹ ያው በኢትዮጵያ መድን ወጥነት ይሄ ጨዋታዎችን እያሸነፉና ነጥቦችን እየሰበሰቡ አለመሄዳቸውን ተከትሎ ማለት ነው። ትናንትና 2 ጎል ያስቆጠረችው ሴናፋ ቁማ በ20 ጎሎች የሊጉ ከፍተኛ ጎል አግቢነቱን እንደዚሁ ትመራለች። ዛሬ የአዲስ አበባ ከተማ ከቂርቆስ ክፍለ ከተማ ቀን 8 ሰዓት ላይ ይጫወታሉ። 10 ሰዓት ላይ ደግሞ ድሬዳዋ ከተማ ከሲዳማ ቡና ጋር የሚያደርጉት ጨዋታ ይኖራል። ሲዳማ ቡና በሊጉ 3ኛ ደረጃ ላይ የተቀመጠ ቡድን